ውድ የሀሁ አካዳሚ ዩቲዩብ ቻናል ተከታዮቻችን በያላችሁበት ሰላም እንዴት ናችሁ? ሀሁ አካዳሚ በኦንላይን ትምህርት ቤት ሆኖ በማስተማር ላይ ይገኛል። የምናስተምራቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ይጨምራል። በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ ደውሉልን። የምናስተምረውም በኢሞ፣ በዋትስአፕ፣ በቴሌግራም እና እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያ ይሆናል። እሺ በዛሬ ቪዲዮአችን ደግሞ ይዘንላችሁ የመጣነ እንግሊዘኛን በቀላሉ እንዴት ማንበብ እንችላለን፣ እንዴት መጻፍ እንችላለን የሚለው ነው። እንግሊዘኛ በቀላሉ ለመጻፍ የመጀመሪያ ስራችን የሚሆነው እንግሊዘኛ ሌተሮችን ወይም ደግሞ ኤቢሲዲ ፊደሎችን ወይም ሌተሮችን ማወቅ ይሆናል ማለት ነው። እሺ ቅልል አድርገን ስናየው ሲምፕሊ ዌይ ቱ ሪዲንግ ኤንድ ራይቲንግ እንግሊሽ ብለን ስናይ እንዴት እንግሊዘኛን በቀላሉ ማንበብና መጻፍ እንችላለን። ሲምፕል ዌይ ቱ ሪዲንግ ኤንድ ራይቲንግ እንግሊሽ እንዴት በቀላሉ ማንበብና መጻፍ እንችላለን ስንል have 26 ሌተርስ 26 ሌተሮች ወይም ደግሞ 26 ፊደሎች አሉት። እነሱን ማየት ነው። እነሱ በደንብ ከለየን በኋላ በቀላሉ በሁለት ከፍለን እናያቸዋለን። ምንና ምን ብለን? ኮንሶናንት ሌተርስ ኤንድ ቫውል ሌተር። ኮንሶናንት ሌተርስ ወይም ተነባቢ ብለን እንጠራቸዋለን። ኮንሶናንት ሌተር ወይም ተነባቢ ብለን እንጠራቸዋለን። ተነባቢ የምንላቸው እነማን ናቸው ወይስ አናባቢ የምንላቸው እነማን ናቸው የሚለውን በዝርዝር አንድ ባንድ ሁሎችን እናያለን። እሺ ቫውል ሌተርስ ኮንሶናንት ኤንድ ቫውል ሌተር ብለን እናያቸዋለን። ቫውል ሌተር ቫውል የምንላቸው ደግሞ አናባቢ ፊደሎችን ድምጻቸው እንዲቀየር የተለየ ድምጽ እንዲያወጣ የሚያደርጉ ወይም ደግሞ የሚያናብቡ ሌተሮችን አናባቢ ብለን እንጠራቸዋለን። ቫውል ሌተርስ ወይም ደግሞ አናባቢ ፊደሎች። እሺ በሁለት ከፍለን ካየናቸው መካከል ኮንሶናንት ሌተርስ ኮንሶናንት ሌተር የምንላቸው እነማን ናቸው እናያቸው። ሁሎችን አንዷን ስናይ ኮንሶናንት ሌተር ወይም ደግሞ ተነባቢ ፊደሎች። እሺ ተነባቢ ፊደሎችን ስናይ ከ26ቱ በሁለት ከፍለን ተነባቢ ብለን ስናይ እና አናባቢ ተነባቢ ብለን የምንጠራቸው እነዚህን ይሆናል ማለት ነው። ቢ ሲ ዲ ኤፍ ጂ ኤች ጄ ኬ ኤል ኤም ኤን ፒ ኪው አር ኤስ ቲ ቪ ደብሊው ኤክስ ዋይ ዜድ። እነዚህ 21ዱ ተነባቢ ሌተር ወይም ደግሞ ተነባቢ ፊደሎች ኮንሶናንት ሌተር ወይም ተነባቢ ፊደሎች ብለን የምንጠራቸው ናቸው። አንዳንዴ ዋይም ተነባቢ ሆና የምትመጣበት አጋጣሚ አለ። እሱን በሚቀጥለው እናያለን። የመጀመሪያ ስራችን የሚሆነው እነዚህን ተነባቢ ወይም ደግሞ ኮንሶናንት ሌተርስ የምንላቸው እነማን ናቸው የሚሉትን እነዚህን ለይተን ማየት ይሆናል ማለት ነው። እነዚህን ለይተን ማየት። ቫውል የምንላቸውም እነማን ናቸው እነሱንም እናያለን። እነዚህን በደንብ ከያዝን ከሸመደድን ከለየን በኋላ አናባቢና ተነባቢዎችን እሺ ቫውል ሌተር ወይም ደግሞ አናባቢ ፊደሎቹ ለምንጠራቸው ደግሞ እነዚህ ናቸው። ከ26ቱ ውስጥ 5ቱ አናባቢ ብለን ምንጠራቸው ናቸው ማለት ነው። ኤ ወደ ለምሳሌ ፊደሎችን ወይም ደግሞ ሌተሮችን ስንጽፋቸው ኤ ወደ ምን ትቀይራለች? ድምጹን ኤም የነበረችው ለምሳሌ ኤም ኤ አድርገን ብንጽፈው ማ ወደሚል ድምጽ ትቀይረዋለች። እሱን አንድ ባንድ ሁሎችን ማን ወደ የት እና ወደ ምን ድምፁ እንደሚቀይሩት ወይም ምን ብለን እንደምናነባቸው አንድ ባንድ ሁሎችን እናያለን። ግን አናባቢ ብለን የምንጠራቸው ኤ ኢ አይ ኦ ዩ
እነዚህ ምንድን ናቸው? ቫውል ሌተርስ ወይም ደግሞ አናባቢ ፊደሎች ብለን የምንጠራቸው ናቸው። እሺ እነዚህን ከያዝነ በኋላ ሃው ቱ ራይቲንግ እንግሊሽ እንዴት እንግሊዘኛን መጻፍ እንችላለን ስንል እነዚህን መጀመሪያ ቫውልና ኮንሶናንት የምንላቸውን ካወቅነ በኋላ ሃው ቱ ራይቲንግ እንግሊሽ፣ ሃው ቱ ሪዲንግ እንግሊሽ። እስኪ ሁሎችን አንድ ባንድ እናያለን። ኤን፣ ኢ፣ አይ፣ ኦ፣ ዩ እነዚህን ሁሎችን አንድ ባንድ ስናያቸው ስናነብ እንዴት እናነበዋለን፣ ስንጽፍስ እንዴት እንጽፈዋለን የሚለውን ሁሉን አንድ ባንድ እንይ ማለት ነው። እሺ እዚህ ጋር የምናየው ደግሞ ኤግዛምፕል ኤ ፊደሎችን ድምፁን ወደ ማን ትቀይረዋለች፣ እንዴት እናነበዋለን የሚለውን አንድ ባንድ እናያለን ማለት ነው። እዚህ ጋር የምናየው በኤ ነው። ማን ኤም ወደ ማ እንድትቀየር ማናት? ኤ ናት ያደረገችው ማለት ነው። ማን ማን ይኸው ብቻዋን ስናነባት ኤም ነበረች። ኤም ኤን ስንጨምርበት ግን ማን ማን አ ሚል ድምፁ አ ወደ ሚል ማን እንዲቀየር አድርጎታል ማለት ነው። ሌላኛው ደግሞ እዚህ ላይ ባክ ቢን ወደ ባ ወደ ሚል አ ሚል ድምፅ እንድታወጣ አደረጋት ማለት ነው። ባክ ይህን ደግሞ ሲን አ ሚል ድምፅ እንድታወጣ ያደረጋት ካን ሲ ወደ አ ሚል ድምፅ እንድታወጣ ያደረጋት እዚህ ላይ አሁንም ኤ ነች ማለት ነው። ካን ኤ ስትነበብ ፊደሎችን ወደ አ ትቀይራቸዋለች ማለት ነው። ካን እሺ እዚህኛው ላይ እዚህ ጋር ደግሞ ዳይ ዲን ወደ አ ሚል ሳውንድ እንድታወጣ አረጋት ማለት ነው። ዳይ እኛው ደግሞ ዳታ ይኸው እዚህ ጋር ሁለቶችንም ዲ ኤ ዳ ቲ ኤ ታ ዳታ ሁለቶችንም አ ሚል ድምፅ እንዲያወጡ አድርጋቸዋለች ማለት ነው። ይህ ሁሉን ያየነው እስካሁን አናባቢው ኤ ነች ማለት ነው። ማን ባክ ካን ዳይ ዳታ ዳርክ ወደ አ ሚል ሳውንድ እንድታወጣ ጫና ታሳድራለች ወይም ደግሞ ትቀይረዋለች ማለት ነው። ይህኛው ደግሞ ኤግዛምፕል በኢ ስንሰራ ደግሞ ያው እዚህ ጋር ለምሳሌ እዚህ ጋር ማን ነበር። ይቺ አናባቢቱ ኢ ስትሆን ሜን እዚህ ጋር ማን ብለን ነበር ያነበብነው? ኤ ስትሆን ማን ብለን ያነበብነው። እዚህ ጋር ደግሞ ሜን ዌት ፔት ሬድ ይቺ ኢ ደግሞ ወደ ኢ እንዳለ ወደ ራሷ ኢ ወደ ሚል ድምፅ ትቀይራቸዋለች ማለት ነው። ኢ ወደ ሚል ድምፅ ትቀይራቸዋለች። ሬድ ደን ፌድ ዌብ ዌድ ፒግ ኢ እንዳል የራሷን ድምፅ ነው ማለት ነው። ኢ ሚል ድምፅ ነው ይዞ የሚወጣ ማለት ነው። ኢ ወደ ሚል ድምፅ ይዞ እንዲወጣ ያደርገዋል ማለት ነው። ይህ በሙሉ ያየነው አናባቢው ኢ የሆነችው ወይም ደግሞ ኢ የምትለው ድምፅ ኮንሶናንቶችን ኢ ወደሚለው ድምፅ እንዲቀየር ያደረገችው ማናት ማለት ነው? ኢ ነች። እሺ ከዚህ ጋር ደግሞ በኦ ነው።
ይሄኛው ኤግዛምፕል ደግሞ በኦ ነው። ኦ ኦ ሚል ድምፅ ለምሳሌ ቲ ቶፕ ኦ ሚል በውስጥ ኦ ሚል ድምፅ እንዲወጣ ያደረገው አሁንም ይሄ ማን ነው? ቶፕ ኮፕ ሞፕ ኬፕ ኮፕ ሎግ ሎግ ቦክስ 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 ዶግ አብዛኛው ፊደሎችን የቫውሎችን ድምፅ ይዞ ይሄዳል ማለት ነው። ኮንሶናንቶች የቫውሎቹን ድምፅ ይዘው ይሄዳሉ። ይኸው ሎንግ ቦክስ ቦክስ ዶግ። ሌላኛው ደግሞ የምናየው አይ ነች። በአይ ስናይ አይ ደግሞ እንዳል ወደ አይ ነው አብዛኛው ኢ ወደ ሚል ድምፅ ይቀየራል ማለት ነው። ኢ ወደ ሚል ለምሳሌ ዲፕ ዲፕ ፊግ ፊግ ፒት ፒት ሲክስ ሲክስ ዊግ ዊግ ሴት ሴት ሊድ ሊድ ፒን። ይህ ሁሉ እስካሁን ያየኝ ነው ወደ ኢ ወደ ሚል ድምፅ ፒ ፒን ሊምፕ ሊምፕ ስናነባቸው እስካሁን ያነበብናቸው ድምፁን እንዲቀይር የሚያደርጉት አናባቢዎች ወይም ደግሞ ቫውል ብለን የምንጠራቸው ናቸው ማለት ነው። ቀጣይ ደግሞ የምናየው የዩን ይሆናል። እነዚህን አንድ ባንድ ድምፁን ወደ ምን ቀየረችው? ለምሳሌ እቺ ኤስ ነች። ኤስን ወደ ሲክስ ሲል ኢ ሲ ኢ ሚል ድምፅ እንዲወጣ አይ ሲክስ አረገችው ማለት ነው። ይህ ደግሞ ደብሊውን ወደ ዊ ኢ ሚል አሁንም ዊግ ቀይረዋለች ማለት ነው። እቺ ደግሞ ዩ ነች። ዩ ደግሞ በዝ በዝ በት ከት ከት በስ በት ከት ቱብ ቱብ ጌም ጌም ረን ራን ሁብ ኩብ ኩብ